አንድ ፕሬዝዳንት የአንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የሚባል በጣም ብዙ ነገር ለኢትዮጵያ ሕዝብ አበርክተሃል። ግን ትምህርት ከዛ ከሚጠቀሱት ከመሬት ላራሹ ከምንም የበለጠ የሚጠቀሱት አንዱ ነው። ምክንያቱም የአንድን ሶሳይቲ የአንድን ህይወት የሰው የሚወስነው ሶሻል ሞቢሊቲ የሚያስተካክለው ህዝብን ወደፊት የሚያደርገው ትምህርት ነው እና ህይወቱን በሙሉ ለዛ ላደረከው ሁሉ አስተዋጽኦ በጣም በጣም በኢትዮጵያ ህዝብ፣ በቤተሰብ፣ በሁሉም ሰው እናመሰግናለን። ሰላም ጤና ይስጥልኝ። እንደምን አላችሁ? ክቡራትና ክቡራን የተከዜ ቲዩብ አድማጭ ተመልካቾች ሰላም። በቅድሚያ ይህን ዩቲዩብ ለሌሎች እንዲደርስ ላይክ፣ ሼር በማድረግ ስለምትተባበሩን ከልብ አመሰግናለሁ። የኢትዮጵያ የፖለቲካ ሊቃን ከተሰነጣጠቀ ህልውናቸው ከወጡ ይለናል አንዳርጋቸው አሰግድም። ስለ ሊቃን አንድ የቴሌቪዥን ቃለ መጠይቅ ስከታተል አንድ መሪ የፖለቲካ ተዋናኝ እኛ የፖለቲካ ወይም የስልጣን ሊቃን ከተነጋገርና ከተስማማን ህዝቡ ይነጋገራል፣ ይስማማል ሲሉ አደመጥኩ። እውነት አላቸው። ወይም ህዝብ የሚጋጩን ሊቃን ናቸው፣ ህዝቡን የሚያጋጩት ሊቃን ናቸው እያለ የሚያማራውና ወይ ተባበሩ ወይ ተሰባበሩ እያለ የሚመክረውን ያስታወሰ አገላለጽ ነው። ይሁንና የማይነጋገሩት የማይስማሙትና የማይተባበሩት ለምንድን ነው ተብሎ መጠየቅም አለበት። ልሂቅ ኢሌት የሚለው የወል ስያሜ በአጠቃላይ የሚውለው በህብረተሰብ ውስጥ በሀብት ክምችቱና በሙያ ክለቱ ልቀት ባለው የፖለቲካ ኢኮኖሚ፣ ማህበራዊ አቀማመጥ ምክንያት ከፍተኛው ስፍራ ለያዘው ክፍል ነው። የፖለቲካ፣ የስልጣን፣ የኢኮኖሚ፣ የፋይናንስ፣ የሃይማኖት፣ የሕክምና፣ የጥብቅና፣ የምህንድስና፣ የአስተዳደር፣ የመገናኛ፣ የኪነ ጥበብ ወዘተ ሊቃን እየተባሉ ይለያሉ። የፖለቲካ ስልጣን፣ የኢኮኖሚ፣ የፋይናንስ፣ የአገልግሎት፣ የትምህርት፣ የጤና፣ የባህል ትርኢቶች፣ የመዝናኛ አቅርቦቶች ዋነኛዎቹ ተገልጋዮችና ተጠቃሚ ማህበራዊ ክፍሎች ናቸው። መደበኛ ትምህርት ባይቋደስም ቅሉ በባህላዊ አመራርና የአስተዳደር እውቀት፣ የአነጋገር ችሎታና ማራኪነት፣ ፍትሐዊነት፣ ታማኝነት፣ በአሰራጭነትና አስማሚነት በሚጫወቱ ሚዛናዊ ሚና የሚኖሩበትን ማህበረሰብ እውቅና የተጎናጸፉ ግለሰቦችና ቡድኖችም ከሊቃን ማህበራዊ ክፍል ይመደባሉ። ሊቃን ሁሉ የፖለቲካ ወይም የስልጣን ሊቃን አይደሉም። በፖለቲካው መስክ ተሰማርተው የስልጣን ባለቤት ለመሆን የሚሰለፉት ሊቃን የፖለቲካ ወይም የስልጣን ሊቃን ፖለቲካል ወይም ፓወርሌት በሚል ተለይተው ይታወቃሉ። ይህ ማለት ግን የተለያዩ ሊቃን በፖለቲካ ህይወት ውስጥ ሚና የላቸውም ማለት አይደለም። በሙያ ሊቃቸው፣ በድርጅታቸው አቅም፣ በፋይናንስ እና በግንኙነት ሰንሰለቶቻቸው፣ በእንቅስቃሴ ፈጣሪነትና በመሪነት ሚናዎቻቸው ምክንያት ሁሉ ስትራቴጂካዊ የፖለቲካ ስልጣን ያላቸው ማህበራዊ ክፍል ናቸው። በፖለቲካው ዓለም ተጽዕኖ ፈጣሪና አሳራፊ በመሆናቸው ምክንያት የፖለቲካ ስልጣን ውጤቶች በወቅቱም ይሁን በዘላቂነት የመወሰን ወይም የማስወሰን አቅም አላቸው። ለምሳሌ ለፖለቲካ ተዋናዮች በሚያደርጉት የገንዘብና የቁስ ልገሳ እንዲሁም ማህበራዊ አቀማመጣቸው በሚያሳልጥላቸው ግንኙነትና ስትራቴጂያዊ የጥቅም ሰንሰለቶች አማካኝነት በፖለቲካ ሂደት ላይና በቀጥታና በተዘዋዋሪ በሚያሳርፏቸው ተጽዕኖዎች። ይህ በዚህ ቢሆን ሊቅና ምሁር የሚሉት የውል ስያሜዎች አንዳንድ ጊዜ አላግባብ በጥቅም ላይ ሲውሉ ይስተዋላል። በተለይ አንዳንድ የዜና ማሰራጫዎች ምሁር የሚለውን የውል ስያሜ የሙያ ማዕረግ ስያሜ የሆነ ይመስል
አንዳንድ የውይይት ተጋባዦቻቸውን ምሁር ገሌ እያሉ ሲያስተዋውቁ ይደመጣሉ። በሌላ ጊዜም አክቲቪስት የሚባሉ ግለሰቦች ጭምር ምሁር እየተባሉ ይተዋወቃሉ። ሊቃን ከላይ ባጭሩ የገለጽኳቸው ሲሆኑ ምሁራንና አክቲቪስቶች ግን የራሳቸው ማንነት፣ ማህበራዊ ስፍራና ሚና ያላቸው ግለሰቦች ናቸው። በ2013 ዓ.ም ቀና ፍላጎት እስካለ የፖለቲካ መንገድ አለ በሚል ርዕስ በታተመው መጽሐፌ ለማመልከት እንደሞከርኩት ምሁራን የሚባሉት በአብዛኛው የተማሩ ሲሆኑ ከመደበኛ ትምህርት የገቡና የማጠናቀቂያ ማዕረግ የተቀበሉ ሁሉ ግን ምሁር ናቸው ማለት አይደለም። ከነዚህ መካከል ሂሳዊ አሰላሳይ ክሪቲካል ቲንከር የሆኑት ግለሰቦች ናቸው ምሁር የሚባሉት። ሂሳዊ አሰላሳይና ተመራማሪ ምሁር ለአስተሳሰብና ለአመለካከት ነፃና ቀናተኛ ነው። ያለፈውና የዘመኑ ነባራዊ ሁኔታ በመረጃ አስደግፎ በሂሳዊ መንገዶች ለመመርመርና ለመተንተን የሚጥር ነው። አርቆ ለማየትና ለማስተዋል የሚተጋ በመሆኑም መጪውን ዘመን በሂሳዊ መንገዶች ለማንበብና ለመተንበይ ይሞክራል። መደምደሚያውን በግልጽና በድፍረት በአደባባይ ያሳውቃል። አብዛኛውም ለቁሳዊ ጥቅም ከመገዛትና ከማደር ሩቅ ነው። ነገር ግን ከመደበኛ ትምህርት ያልገቡና የትምህርት ማጠናቀቂያ ማዕረግ ያልተቀበሉ ሂሳዊ አሰላሳይ ግለሰቦችም የተገለጸውን መስፈርት በአማዛኙ እስከሟሉ ድረስ ምሁራን ናቸው። ለምሳሌ አንዳንድ የቅኔ ሊቅ፣ ባህታዊ፣ አዝማሪ፣ ደራሲ፣ ገጣሚ፣ ሰዓሊ፣ ጋዜጠኛ፣ ገበሬ፣ አርብቶ አደር፣ ነጋዴና ወዘተ። ይህን ማለት ግን የፖለቲካ ድርጅትን ከሚቀላቀሉት የተማሩ ግለሰቦች መካከል አንዱ ወይም ሌላው ምሁር አይደለም ማለት አይደለም። እነዚህኞቹ የፓርቲ ርዕዮተ ዓለም የፕሮፓጋንዳ አራማጅ አይዲዮሎጂስ ከሚባሉት የምሁር ክፍል የሚመደቡ ናቸው። አክቲቪስት የሚባለው ሁሉ ምሁር አይደለም። አክቲቪስት በጽኑ የሚያምንበትም ሆነ የማያምንበትን አጀንዳ ሳይታክት የሚሰብክና የሚያራምድ ፕሮሞት የሚያደርግ ግለሰብ ነው። ስራ ነገሩ ወደ ደላላነት ስለሚያስጠጋውም ልክ እንደ ኮካ ኮላና ሳሙና ሻሻጭ ደላላ፣ ሴልስማን የፖለቲካ ማህበራዊ ጉዳዮችን የሚያሻሽጥ ግለሰብ እየተባለ ይገለጻል። በዛሬው ወቅት በቴሌቪዥንና በዲጂታል ቴክኖሎጂ እየታገዘ ጭምር ከፈጠራ ዘገቦች እስከ ሐሰተኛ ምስል ልጠፋ ድረስ ያሉት ቴክኒኮች እየተጠቀሙ ያሻሽጣል። እንደ ማንኛውም አሻሻጭ ዛሬ ይህን ነገ ሌላውን ቢል ደንታ አይሰጠውም። ዛሬ ከአንዱ ጋር ነገ ከሌላው ጋር ቢሆንም አይገድበውም። ይህ ሲባል ግን አክቲቪስቶች ሁሉ አሻሻጭ ናቸው ማለት እንዳልሆነም እንዲስተዋል ያስፈልጋል። ምሁራዊ ሚናቸውን በአግባቡ የሚወጡ በርካታ አክቲቪስቶች አሉና ለማጠቃለል ያህል በውል ስያሜያቸው ረገድ አስፈላጊ ውሳቤና ጥንቃቄ ቢደረግ ለተሻለ መግባባት ይረዳል። ጅምላ አመለካከትና አፈራረጅ የሚያስከትሏቸውን መመዘኞች ለመግታት ይበጃል። የፖለቲካ መፍትሄ መሳሪያዎች ዲሞክራሲያዊና ሰላማዊ መሆናቸውን እድል ያበራታል። ስለ ኢትዮጵያ የፖለቲካ ሊቃን በጥቂቱ። አንድ ወጥ ሊቃን በየትም ሀገር የለውም፣ ወይም በየትኛውም ሀገር ሊቃን በአስተሳሰብና በአመለካከት ይለያያሉ፣ ለሀብትና ለስልጣን ይፏከታሉ። ከዚህ አንጻር የኢትዮጵያ ሊቃን ከሌላው ዓለም ሊቃን በምንም አይለዩ። መሰነጣጠቅና መፏከት አንደኛው የሊቃን መግለጫ ባህሪ ነው ቢባልም ያስኬዳል። ይሁንና እንደ ኢትዮጵያ ሊቃን በርዕዮተ ዓለም፣ በሃይማኖት ጉዳዮች፣ በፖለቲካ አመለካከትና ፕሮግራም፣ በትንተና፣ በትግል ስልት፣ በታሪክ አተራረክና አረዳድ፣ በሕገ መንግስቱ፣ በብሔር፣ በአውራጃ፣ በጎጥ፣ በግዛት ክልል ለዘመናት የተሰነጣጠቁና የተፈረካከሱ ሊቃን ፍራግሜንትሪ ኢሊትስ ለማግኘት ብዙ መድከም ያስፈልጋል። ለምን ተብሎ መጠየቅና የማርከሻውን ሆነ አዎንታዊ ህልውና ሊቀዳጅ የሚችልበትን የመገንቢያ መንገድ መፈለግ አለበት። በመንግስት ስቴት አካላት አደረጃጀት ረገድ አስፈጻሚ፣ ህግ አውጭና ተርጓሚ የሚባሉትን የስልጣን ክፍፍል አወቃቀር ሐሳብና ገና በ18ኛው ክፍለ ዘመን የመነጩት ሞንቴስኬ በሀገር ግንባታ ስርዓተ ተቋማትን ኢንስቲትዩሽን የሚፈጥሩት ሊቃን ናቸው። ስርዓተ ተቋሞቹ በኋላ ላይ ሊቃን ይቀርጻሉ፣ ይገራሉ ይላሉ። ሞንቴስኬ ይህን ሲሉ መሪዎቹ ሊቃኑ ለስርዓተ ተቋማቱ ህግና ስርዓት ብቻ ተገዝተው መንግስታዊ ተቋማትና በህግና በስርዓት ብቻ የሚመሩና የሚያስተዳድሩ ይሆናሉ። እንዲያም ሲባል የብሔረ መንግስት ኔሽን ስቴት ገንቢዎች ይሆናሉ ማለት ነው። ወይንም የፖለቲካ ሊቃኑ ለተቋሞች ህግና ስርዓት የማይገዙ እስከሆነ ድረስ በስልጣን ይባልጋሉ፣ ሙሰኛም ይሆናሉ።
በስልጣንና በሀብት ቅርመታ ላይ ተጠምደው እርስ በርስ የሚጠላለፉ፣ የሚጋጩ፣ የሚጠፋፉ የፖለቲካ ሊቃን ይሆናሉ ማለታቸው ነው። በሌላ አገላለጽ የፖለቲካ ሊቃኑ በተቋም ሕግና ስርዓት እስካልተቀረጹና እስካልተገሩ ድረስ የተሰነጣጠቁ የተፈረካከሱ ሊቃን ይሆናሉ ማለታቸው ነው። አስከትለን ብንቀጥል ለኢትዮጵያ ሊቃን መሰነጣጠቅና መፈረካከስ መሰረታዊና ወሳኙ ምክንያት ኢትዮጵያ ጠንካራ በሚባሉ መሪዎች መልካም ፈቃድ እንጂ በሕግና በስርዓት መሰረት በሚሰሩ ተቋማት ስትመራና ስትስተዳደር የኖረች ሀገር አለመሆኗ ነው። በዚህ ምክንያት የኢትዮጵያ የፖለቲካ ሊቃን ግብ ለስልጣንና ስልጣን ለሚያስገኙ ሀብትና ማህበራዊ ክብር የመሮጥ የመሰባበር ሆነ። የኢትዮጵያ የፖለቲካ ዓለምን የዚያኑ ያህል የተሰነጣጠቁና የተፈረካከሱ ሊቃንን አብዝቶ የሚያመርት ሆነ። ናይጄሪያዊው አይዛክ አላዋሌ እንደሚሉት የተሰነጣጠቀው የፖለቲካ ሊቃን ቆሻሻ ጨርቃቸውን በአደባባይ እያጠቡ እርስ በርስ የሚናጩና ህዝብን የሚያናጩ ሊቃን ናቸው። አይዛክ አልዋሌ አልበርች ዲስኮንስትራክቲንግ ኤላይት ፍራግሜንቴሽን ኢን ናይጄሪያ ፖለቲክስ በሚለው መጽሐፋቸው ኒኮል ጋሌና አስከትለው እንደሚሉት በተሰነጣጠቁ በተፈረካከሱ የፖለቲካ ሊቃን በስርዓተ ተቋማት ጥንካሬ ረግቶና ድርጅቶ የሚቆም የአገዛዝና የአስተዳደር ስርዓት ለመገንባት የሚቻል አይሆንም። ኒኮሎ ግላኒ ዘ ኢምፓክት ኦፍ ፖለቲካል ኢላይት ኮንዳክት ኦን ስቴት ሪፎርም ዘ ኬዝ ኦፍ ዩክሬን። የጠቀስኳቸው ሀሳቢዎች ወደ ኢትዮጵያ አምጥተን ብናጤናቸው ኢትዮጵያ የተቋሞች ኢንስቲትዩሽን ፈጣሪ የሆኑ የፖለቲካ ሊቃን መካን የሆነችበት ጊዜ የለም። ሊቃኖቿ ራሳቸው በፈጠሯቸው ተቋማት የተቀረጹና የተገበሩትና ለተቋሙ ሕግና ስርዓት ተገዢ የሆኑበት ጊዜ ግን የለም ማለት ይሆናል። ወይንም ተቋማቹ ኢንስቲትዩሽን እንደ ስርዓተ ተቋም ኢንስቲትዩት የተመሩትና የተስተዳደሩበት ጊዜ የለም። በዚህ ቀጥለን የኢትዮጵያን የፖለቲካ ሊቃን እስከነዚህ የሚሰነጣጠቁና የሚያስማሙ ራሳቸው በፈጠሯቸው ተቋሞች ያልተቀረጹና ያልተገሩ በመሆናቸው ምክንያት ነው ለማለት ይቻላል። ስለዚህም ኢትዮጵያ ገዢው ግለሰብ ወይም ቡድን ራሱ ተቋም ሆኖና አገልጋዩ ስልጣኑና ሀብቱን በመልካም ፈቃድ እያከፋፈለ ሲገዛት የኖረች ሀገር ሆነች። በሌላ አነጋገር የጌታና ሎሌ ፓትሮንጅ ሴንትራሊዝም በሚባለው ስርዓት ወይም በጥቅመኝ ልጥቀምህና በከክልል ከክልል የአገዛዝ ስርዓት የተሳሰሩ የፖለቲካ ሊቃን ስትገዛና ስትስተዳደር የኖረች ሀገር ሆነች። በዛሬው ቋንቋ ብንገልጸው ለገዢው ግለሰብ ወይም ቡድን ብቻ ባደሩ ወዳደሮች የምትገዛ ሀገር ሆነች። ወይንም ሙርማንና ፒክቸር በአንድ ስለ ምዕራብ አፍሪካ ባቀረበ ጽሑፋቸው የሆድ ፖለቲካ ባሉት የፖለቲካ አገዛዝ አይነት ስትገዛ የኖረች ሀገር ሆነች። ሜርሻ ሙርማ and ኤኒ ፒክቸር the politics of the bill 1989 የዚያኑ የዓለም በተቋሞቿ ጥንካሬ ረግታና ድርጅታ የምትቆምበትን የአገዛዝና የአስተዳደር ስርዓት ሕግና ደንብ ለመገንባት ሳይቻላት የቀረች ሀገር ሆነች። በዚህ አኳያ ጌታው ንጉሠ ነገሥት ተባለ፣ አገር ገዢ ፕሬዝዳንት ተባለ፣ ጠቅላይ ሚኒስትር፣ ሎሌውም ቀኝ አዝማች ተባለ፣ ሚኒስትር፣ ኮሚሽነር ተባለ፣ ካድሬ ልዩነት የለውም። ስለዚህም ነው ኢትዮጵያ ጌታው ውሻ በበላበት ይጮሃል እያሉ በሌሎቿ ላይ ሲተርት የኖሩባት ሀገር የሆነችው። ሎሌው እኔ አገሌ አሽከር እያለ ሲፎክር የኖረባት ሀገር የሆነችው። በአብዮቱ ዘመን ካድሬውም ከአብዮታዊ ሊቀመንበራችን ጋር ወደፊት እያለ ሲምልና ሲገዝት የኖረው በ1970ዎቹ ዓመታት የብሔር እንቅስቃሴዎች እየጎለበቱ ከመጡ ወዲህ ደግሞ የኢትዮጵያ የፖለቲካ ሊቃን በብሔር ኮሌጆቻቸው ውስጥ እየታሸጉ የባሰውን ተሰነጣጠቁ፣ ተፈረካከሱ። ካድሬዎቻቸውንም ከአብዮታዊ ዲሞክራሲ ጋር ወደፊት እያሉ ከመማልና መገዘት ገብተው ለ27 ዓመታት ናኙ። እኔ የግል አሽከር ከሚለው የፊውዳላዊ የኢትዮጵያ ካድሬዎች ፉከራ በምንም የሚለይ አልነበረም። ኢትዮጵያ እንዲያም ሲል ሲሾም ያልበላ ሲሻር ይቆጨዋል በሚለው ሉታዊ ብሂል ተቋሞቿ በፖለቲካ ሊቃኖቿ የተሰለቡባት ሀገር ሆና ኖረች። የዘመናት ታሪኳን በፖለቲካ ሊቃኖቿ የግጭት የጦርነትና የመጠፋፋት ተስካሪዎች ተሞልቶ የሚገኝ ሆነ። የሺህ ዘመናት መንግስታት ባለቤት ብትሆንም ወደ ብሔረ መንግስታት ግንባታ ለመሻገር የተቸገረች ሀገር ሆና ኖረች። ኢትዮጵያ ከወዳደር አገዛዝ ስርዓት እስካልወጣችና በተቋሞቿ ስርዓት የተቀረጹና የተገሩ የፖለቲካ ሊቃን ባለቤት እስካልሆነች ድረስ
በስህተት ከማይነጋገሩት፣ ከማይስማሙት፣ ከማይሰባበሩትና ከማይተባበሩት እርስ በርስ ከሚጠፋፉ የፖለቲካ ሊቃኖች ህልውና አትገላገልም። የኢትዮጵያ የስነ ፖለቲካ ታሪክና የስነ ማህበራዊ ፖለቲካ ተመራማሪዎችን ጉዳይ በዝርዝር ቢያጠኑት የኢትዮጵያን የፖለቲካ ሊቃን ህልውና ምንነት ለመረዳት የሚያስችል ውጤት ይገኛል። የዚያኑ ያህልም ማርከሻውን መድኃኒት ለማግኘት የሚቻል ይሆናል ብዬ ገምታለሁ። የተሰነጣጠቁና የተፈረካከሱ የፖለቲካ ሊቃን ከሚስማሙበት ይልቅ የሚለያዩበት እያጎሉ እርስ በርስ ይናጫሉ። ተከታዮቻቸው ከጉም በጭልፋ ትርክቶችና ውሸቶች ጭምር እያንቦገቦጉ ይጋጫሉ። ህዝብና ሀገርን ያናጫሉ፣ ያጋድላሉ፣ ንብረት ያወድማሉ። ደግሞም በነገር ስራቸው ተኮላልተውና ራሳቸውን በራሳቸው አግዝፈው ይናኛሉ። በማናሃረኝነት ተወጥረው ይጎማልላሉ። መታከም ያለባት የኢትዮጵያ የፖለቲካ ሊቃን ህልውና ነው። የኢትዮጵያን የፖለቲካ ሊቃን መሰነጣጠቅ ለማከም ከላይ የጠቀስኳቸው አለዋሌ እንዳሉት የሊቃን መሰነጣጠቅ መረን ለቆና ከናኘ የመንግስት አስተዳደር መናድና የሀገር መፍረስ ካስከተለ ሊደርስ ይችላል። ነባራዊ ውስጣዊና ውጫዊ ሁኔታዎችን በጽሞና አጢነው የጋራ ወደፊታቸውን በጋራ ለመገንባት የሚጓዩ የሚደራደሩና የተስማሙ የፖለቲካን ሊቃን ግን ህዝብንና ሀገርን ያስቀድማሉ፣ ይተባበራሉ፣ ያስተባብራሉ። መልካም አስተዳደርና ፍትህን የሚያከብሩና የሚያደራጁ ስርዓተ ተቋማትን በጋራ ይገነባሉ። ለተቋሞች ህግና ስርዓት ይገዛሉ። የተቋሞችን ስልጣንና ውስጣዊ ራስ ገዝነት ያከብራሉ፣ ያስከብራሉ። ለጋራ እድገትና ብልጽግና በጋራ ይተጋሉ። ሰላምን ያሰፍናሉ። የሀገርና የህዝብን ብሩህ ተስፋ ጎህ ያበራሉ። ኬንያዊው ቢንያም በዳሶ ስለ ኢትዮጵያ የፖለቲካ ሊቃን ምንነት ባቀረቡት አንድ ጽሑፍ እንዳሉት በምርጫዎች ወቅት አልፎ አልፎ ከሚከሰተው የብሔር ግጭት ውጭ ኬንያ በአንጻራዊ የተረጋጋች ሀገር ናት። ለዚህ ዋናው ምክንያት የኬንያ ሊቃን ለስልጣንና ለስልጣን ለሚያስገኘው ጥቅም የሚታገሉት በህገ መንግስቱ መሰረት ስለሆነ ነው። አለመረጋጋት ባቀነቀነ ቁጥር የኬንያ ህገ መንግስት ብዙ ጊዜ ተሻሽሏል። ይህም የኬንያ ሊቃንን በህገ መንግስትና በህገ መሰረት ብቻ ለመምራትና ለማስተዳደር ያላቸውን ከፍተኛ ፍላጎትና አካሄድ ያመላክታል። ቢንያም ኢዲሶ ኢትኒሲቲ ኢንትራ-ኤሊት ዲፍሬንሺዬሽን ኤንድ ፖለቲካል ስታቢሊቲ ኢን ኬንያ 2015 የኬንያ ህገ መንግስት በእውነትም ከ1955 እስከ 2011 ከ1963 እስከ 2019 ባሉት 56 ዓመታት ውስጥ 46 ጊዜ ተሻሽሏል። በመሆኑ የኬንያ የፖለቲካ ሊቃን በህግና በስርዓት ብቻ የሚስተዳደሩ፣ ለህግና ስርዓት ብቻ የሚገዙ በመሆናቸው ተቋማቸውን ወደ መገንባት አቀኑ፣ በተሻለ ገነቡ። ዞሮ ዞሮ የብሔረ መንግስታቸው ግንባታ ጎዳና ያዙ። ወይንም የፖለቲካ ሊቃኑ የብሔር መንግስት ግንባታ መሐንዲሶች ሆኑ። ለትውልድና ለታሪክ የሚተርፍ አምድ ጥለው የሚያልፉ መስራች አባቶች ፋውንዲንግ ፋዘርስ እየተባሉ እስከ ወዲያኛው የሚታወሱና የሚወደሱ። ከላይ የጠቀስኳቸው መሪ የፖለቲካ ተዋናኝ እኛ የፖለቲካዊ ስልጣን መሪዎች ሊቃን ከተነጋገርና ከተስማማን ህዝቡ ይነጋገራል፣ ይስማማል ብለው አሉ። ይሁንና ስለ ግባቸው ቀርቶ በስርዓት ስለሚነጋገሩበት መንገድ ያቀረቡት ዝርዝር ሀሳብ አልነበረም። ብቻ እያንዳንዱ የፖለቲካ ቡድን ስልጣን ለሚይዝበት ወይም ስልጣን ለሚጋራበት የጣምራ ኮሊሽን፣ የአድን፣ ሳልቬሽን፣ የብሔራዊ አንድነት፣ ናሽናል ዩኒቲ አስተዳደር ይመስረት እያለ ጥሪዎችን በነጋጠባ ይወረውራል፣ ያስተጋባል። ነገሮች በእንደዚህ እንዳሉ የ2013 ዓ.ም ምርጫ ተከናወነ። አሸናፊው ፓርቲ በመስከረም 2014 ዓ.ም አስተዳደሩን ይመሰርታል። በስም የቅድመ ምርጫ ሽግግር አስተዳደር ጥሪዎች በምርጫው ውጤት እንዲታለፉ ግልጽ ሆነዋል። የኢትዮጵያ የፖለቲካ ሊቃን ከተሰነጣጠቀና ከተፈረካከሰ ህልውናቸው የሚወጡት ኢትዮጵያ የአገሪቱ ተቋማት ስርዓት፣ ህግና ደንብ የሚጠበቅና የሚያስከብር አስተዳደር ባለቤት እስከሆነች ድረስ ብቻ ነው። የተቋማትን ስርዓት፣ ህግና ደንብ የሚያስጠብቅና የሚያስከብር የፖለቲካ ስልጣን ሊቃን ባለቤት እስከሆነች ድረስ ነው። ይህ ጉዞ ለኢትዮጵያ ህልውናና ሉዓላዊነት ሲባል መካሄድ ያለበት ረጅምና ወጣ ገባ መንገድ ነው። ተጠናክሮ እንዲቀጥል ያስፈልጋል። የኢትዮጵያ የፖለቲካ ሊቃን ለስርዓተ ተቋማት ተገዥ የሆኑትን ያህል ከተሰነጣጠቁ ህልውናቸው ይወጣሉ። በዚህም በኢትዮጵያ የፖለቲካ ዓለም ሰማያት ላይ የሰላምና የዲሞክራሲ አብሮነት ዘመህ ጎህ ይቀዳል።
እንበልና አንዳንድ የፖለቲካ መሪዎች አሁንም ለሽግግር መንግስት መቋቋም ሲጥሩ ይሰማሉ። ሌሎችም ከነጭራሹ ጊዜያዊ የክልል አስተዳደራቸውን እንደመሰረቱ ጭምር እስከ ማስታወቅ ሂደዋል። ደግሞ ሌሎች በመሳሪያ ኃይል ለአዲስ አበባ ስልጣን እየተሟሟቱ ናቸው። የ1987 ዓ.ም ህገ መንግስት በሙሴ ጽላት ላይ የተከተበ መለኮታዊ ቃል ይመስል ህገ መንግስቱ ከተነካ እንገነጠላለን እያሉ የሚሰብኩና በተደራጀ መልክ የሚንቀሳቀሱም አልታጡም። ይህ ጽሑፍ ለእትም በሚላክበት ዕለት የኢትዮጵያ ወቅታዊ ሁኔታ በሁለት ተጻጻሪ ሁኔታዎች አይነተኛ ሆና ይገኛል። አንደኛው በጥቅምት 2013 ዓ.ም በሰሜን ኢትዮጵያ የጀመረው ውጊያ ነው። ውጊያው የኢትዮጵያ ፖለቲካ ሊቃን በብሔር ረድፎች ተሰነጣጥቀው ከጀመሩት የስልጣን ትግል ጋር የተያያዘ መሆኑን ማተት የሚቃወም መድከም ይሆናል። ይሁንና ውጊያው በአንድ ወገን አስከፊ በሆኑ መንገዶች እየተስፋፋና እየተካረረ የቀጠለ መሆኑና በሌላው ወገን የውጭ ኃይሎችን ጣልቃ ገብነት እየጋበዘ ጭምር የሚሄድ ውጊያ መሆኑን በማሳወቅ መወሰን ቀደም ባለ አንድ ጽሑፌ ለማመልከት እንደሞከርኩት ለብዙ መዘዞች ጦስ መሆኑን አሳንሶ መገመት ይሆናል። ለትውልድ የሚያትመውን የታሪክ ጠባሳና የሚያስቆጥረውን ቁርሾ አለመመዘን ይሆናል።